ዓለም ተደናግጧል። የኢራን የእስራኤል እና የአሜሪካ ጦርነት ተባብሶ ከመቀጠሉ ባለፈ ሌሎች ሀገራት ጎራ ከፍለው ወደ ጦርነት ውስጥ ለመግባት እያደረጉት ያለው ዛቻ ዓለምን አስደንግጧል። እንዲሁም እስራኤልና አሜሪካ በወሰዱት እርምጃ የሟቾች ቁጥር ከ1000 መሻገሩ ተነግሯል። እንዲሁም ኢራን በኢራቅ ኩርዲስታን ላይ ጥቃት ሰነዘረች። ካናዳና አውስትራሊያን በጉዳዩ ላይ ጠንከር ያለ አቋም ይዘው ብቅ ብለዋል። ዝርዝር መረጃውን ይዘናል። አብራችሁን ቆዩ። በዛሬው የዜና ዝግጅታችን ኢራን ለምን በኢራቅ ኩርዲስታን ላይ ጥቃት ሰነዘረች፣ እንዲሁም የአሜሪካ ሴኔት ለዶናልድ ትራምፕ የሰጠው ያለ ገደብ የመውጋት ፍቃድ ምን አንድምታ አለው፣ በተጨማሪም የሆርሙዝ መተላለፊያ መዘጋት በዓለም ኢኮኖሚ ላይ የሚያመጣው ቀውስ እና የካናዳ እንዲሁም የአውስትራሊያ ዝግጅት ምን ይመስላል የሚሉትን አንኳር ነጥቦች በዝርዝር የምንመለከተው ይሆናል። መረጃውን ይዘናል። አብራችሁን ቆዩ። ወደ መጀመሪያው የዜና ዘገባችን ስናልፍ የኢራን ጦር በጎረቤት ሀገር ኢራቅ በሚገኙ የኩርዲስታን ታጣቂዎች ላይ መጠነ ሰፊ ጥቃት መክፈቱ ታውቋል። ይህ ጥቃት ያነጣጠረው በሰሜን ኢራቅ ሱሌማንያ ግዛት ላይ ነው። ኢራን ለዚህ ጥቃት የሰጠችው ምክንያት ምንድነው? እንደ ኢራን ገለጻ ከሆነ እነዚህ የኩርድ አማጽያን ከአሜሪካ ጋር በመመካከር በኢራን ምዕራባዊ ክፍል ላይ የጸጥታ ችግር ለመፍጠር ሲያሴሩ ቆይተዋል። የኢራንን ወታደራዊ ኃይል ለማዳከም ስልጠና እየወሰዱ ነበር የሚለው የኢራን ውንጀላ ጥቃቱን ለመሰንዘር እንደ ምክንያት ቀርቧል። ይህም ግጭቱ ከሀገር ውስጥ አልፎ ወደ ቀጠናዊ ጦርነት መሸጋገሩን የሚያሳይ ክስተት ነው። በሌላ በኩል ደግሞ ሁኔታው ይበልጥ የከፋው እስራኤልና አሜሪካ በጋራ በኢራን ላይ ጥቃት መክፈታቸውን ተከትሎ በአሁኑ ሰዓት በኢራን ውስጥ በደረሰ ጥቃት የሟቾች ቁጥር ከ1000 በላይ መሻገሩን የዜና ምንጮች እየዘገቡ ይገኛል። በተለይ በአሜሪካ በኩል የተወሰደው የፖለቲካ ውሳኔ ዓለምን አስገርሟል። የአሜሪካ ሴኔት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚያደርጉትን ወታደራዊ እርምጃ ያለምንም ገደብ እንዲቀጥሉ በ53 ለ47 ድምጽ አጽድቆላቸዋል። ይህም ማለት አሜሪካ በኢራን ላይ የምትወስደው እርምጃ ወደፊትም ተጠናክሮ እንደሚቀጥል፣ ለድርድር ቦታ እንደማይኖር ያሳያል። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ግን አሜሪካ አካባቢውን ለማመስ የምታደርገውን ጥረት አቁማ ከኩርድ ኃይሎች ጋር የምታደርገውን ግንኙነት ካላቋረጠች ዋጋ ትከፍላለች ሲሉ አስጠንቅቀዋል። አሁን ደግሞ ወደ ዓለም አቀፋዊ ኢኮኖሚ ስጋት እንለፍ። ኢራን በዓለም ላይ እጅግ ወሳኝ የሆነውን የሆርሙዝ የባህር መተላለፊያን መዝጋቷን አስታውቃለች። ይህ መተላለፊያ በዓለም ላይ የሚንቀሳቀሰውን የነዳጅ ዘይት እና የጋዝ አቅርቦት ዋነኛ መተላለፊያ በመሆኑ መዘጋቱ በነዳጅ ዋጋ ላይ ከፍተኛ ጭማሪ ሊያስከትል ይችላል ተብሏል። ይህንን ተከትሎ ነው እንግዲህ የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኒዝ እና የካናዳው አቻቸው ማርክ ካርኒ መግለጫ የሰጡት። ምንም እንኳን ውጥረቱ እንዲረግብ ቢመኙም ኢራን የኒውክሌር አቋሟን እስካላጣች ድረስ ግን የተኩስ አቁም ስምምነት እንደማይደረግ በግልጽ ተናግረዋል። የካናዳው መሪ ማርክ ካርኒ በበኩላቸው ካናዳውያን ለመከላከል ወታደራዊ እርምጃ ውስጥ ልንገባ እንችላለን ሲሉ ለጦርነቱ ዝግጁ መሆናቸውን ፍንጭ ሰጥተዋል። ግጭቱ በኢራንና በኢራቅ ብቻ አላበቃም። እስራኤል በሊባኖስ የሚገኘውን የሂዝቦላ ታጣቂ ቡድን ላይ አዲስ ጥቃት ከፍታለች። በዚህም ሳምንት ብቻ ከ72 በላይ ሰዎች ሲገደሉ ከ83000 ሰዎች በላይ ከመኖሪያ ቀያቸው ተፈናቅለዋል። ኢራንም በበኩሏ ዛሬ ማለዳ በእስራኤል እና በአሜሪካ ጦር ሰፈሮች ላይ የሚሳኤል ጥቃት በመሰንዘር መልስ ሰጥታለች። በቴል አቪቭ እና በኢየሩሳሌም ከተሞች የጥቃት ማስጠንቀቂያ ደውሎች ሲሰሙም ተስተውለዋል። በአጠቃላይ መካከለኛው ምስራቅ አሁን ካለችበት ሁኔታ አንጻር የትልቅ ጦርነት አውድማ ሆናለች። የዓለም ሀያላን ሀገራት ጣልቃ ገብነት ደግሞ ነገሩን ይበልጥ ውስብስብ አድርጎታል። የተከበራችሁ ተመልካቾቻችን የዛሬው ሰበር መረጃዎች እነዚህን ይመስሉ ነበር። ይህ ጦርነት ወደ ሶስተኛው የዓለም ጦርነት እያመራ ይሆን ወይስ በዲፕሎማሲ ሊፈታ ይችላል? የእናንተ ሀሳብ ምንድነው? ኮመንት ላይ ጻፉልን። መረጃውን ያደረስኳችሁ የአምላክ ስራ ነበርኩ። መልካም ጊዜ ይሁንላችሁ።